ሰበር ዜና ማንም ያልጠበቀው ሆነ። ድንገተኛ ከባድ እርምጃ ተወሰደ። ሁለቱ የክልል ፕሬዝዳንቶች ከስልጣን ሊሰናበቱ እንደሆነ ተረጋገጠ። ውሳኔው በቀጥታ ከ4 ኪሎ ቤተ መንግስት የተላለፈ እንደሆነ የብልጽግና መረጃ ምንጮች ዘግበዋል። በሌላ በኩል መከላከያ ፋኖን አዳክመን ወደ ትግራይ እንዘምታለን ያለ ሲሆን ህወሓት በበኩሉ ከፋኖ ጋር ተባብሬ አዲስ አበባን እቆጣጠራለሁ ሲል እየፎከረ ነው። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮመንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። ከ4 ኪሎ በየጊዜው የሚሰጡ ድንገተኛ እርምጃዎች ቀጥለዋል። አብይ በሚቀጥለው አዲስ ዓመት ፓርቲያቸውን ለማጽዳትና የሚያሰጓቸውን ሰዎች ገሸሽ ለማድረግ ቆርጠው ተነስተዋል። ዛሬ በተሰማ ዜና ሁለት የክልል ፕሬዝዳንቶች በመጪው መስከረም ወር ከስልጣን እንደሚሰናበቱ እየተሰማ ነው። ይህ መረጃ ለብልጽግና ፓርቲ ቅርበት ያላቸው ምንጮች በስፋት እየዘገቡት ነው። በዝርዝር የምናስደምጣችሁ ዘገባ ይሆናል። በአስቸኳይ አቁሙት፣ ካልሆነ ከባድ እልቂት ይፈጸማል ሲል ድርጅቱ አስጠነቀቀ። ድርጅቱ ይህንን ማስጠንቀቂያ የሰጠው ለጠቅላይ ሚኒስትር አብይ አህመድ በጻፈው አነጋጋሪ ደብዳቤ ነው። ወደ 4 ኪሎ የተላከው ማስጠንቀቂያ ያዘለ ደብዳቤ ትኩረትን ስቧል። በሌላ በኩል ከሰሞኑ ፋኖ አዲስ አበባን ለመቆጣጠር ከጫፍ ደርሷል የሚል ንግግር ያሰሙት የህወሓት ከፍተኛ አመራር ከኤርትራ ድንበር ቅርብ ርቀት በምትገኘው ከተማ በመገኘት ብልጽግናን ከስልጣን ለማስወገድ መምከራቸው ታውቋል። ታደምጡታላችሁ። የመከላከያ ሰራዊቱ ፋኖን በማዳከም ወደ ትግራይ ሙሉ ዘመቻ ለመክፈት ማቀዱ ተሰማ። ከሰሞኑ በጎጃምና ወሎ እንደ አዲስ የተከፈተው ዘመቻም ዓላማው ይህ እንደሆነ ታውቋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በመጀመሪያም ብልጽግና አይነኬ የተባሉ ቁልፎችን እየነካካ ነው። በኢትዮጵያ ፖለቲካ አይነኬ የሚባሉትን የህገ መንግስትና ፌዴራሊዝም ጉዳዮች ብልጽግና እየነካካ ሊያፈርሳቸው እየተንቀሳቀሰ ነው። በሀገራዊ ምክክሩ ላይ እነዚህ ጉዳዮች ዋና አጀንዳ መሆናቸው ተነግሯል። ለምክክር ከቀረቡና ትኩረት ከሳቡ አጀንዳዎች መካከል አንዱ በሆነው የመንግስት አደረጃጀት ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት አጀንዳ ውስጥ የተካተተው የመንግስት አደረጃጀት አስተዳደር ስርዓት አይነት ንዑስ አጀንዳ ለኢትዮጵያ ቀጣይ የመንግስት ስርዓት 3 አማራጮችን አስቀምጧል። አህዳዊ፣ ፌዴራላዊና ኮንፌዴራላዊ የሚሉት አማራጮች ለተመካካሪው በቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ ላይ የተቀመጡ ሲሆን ተመካካሪዎች ለኢትዮጵያ ይበጃል የሚሉት ሌላ ስርዓት ካለም እንዲያቀርቡ ሰነዱ ይጠይቃል። ተመካካሪዎች የፌዴራል ስርዓትን ምርጫቸው የሚያደርጉ ከሆነ አሁን ያለው የፌዴራል ስርዓት ያለምንም ማሻሻያ ይቀጥል፣ አሁን ያለው የፌዴራል ስርዓት ድክመቶቹ ተገምግመው ማሻሻያ ይደረግበት፣ ከብሔር ፌዴራሊዝም ወጥተን ወደ ጂኦግራፊያዊ ፌዴራሊዝም ወይም ይበልጥ ማዕከላዊ ወደሆነ ስርዓት እንሸጋገር በሚሉ አማራጮች ዙሪያ አስተያየት እንዲሰጡ መጠየቃቸውን ዋዜማ ሬዲዮ ዘግቧል። 3 የመንግስት አስተዳደር ስርዓቶችም እንደ አማራጭ ቀርቧል። ፓርላሜንታዊ፣ ፕሬዝዳንታዊና የሁለቱ ስርዓቶች ቅይጥ በአማራጭነት የቀረቡ ስርዓቶች መሆናቸውን ዋዜማ የተመለከተችው ሰነድ ያሳያል። የፌዴራል መንግስትና የክልል መንግስታት መሪዎች የስልጣን ዘመንን በጊዜ መገደብ የሚለውም በአጀንዳው ስር ምክክር የሚደረግበት ንዑስ አጀንዳ ሆኖ ተቀምጧል። ሀገሪቱ የምትመራበት የምርጫ ስርዓት የአብላጫ ድምፅ፣ ተመጣጣኝ የውክልና ስርዓትና ቅይጥ የውክልና ስርዓት የሚሉ አማራጮች ቀርበውለታል። የፖለቲካ ፓርቲዎች አደረጃጀት ጉዳይም ለምክክር የቀረበ ንዑስ አጀንዳ ሲሆን ብሔርን መሰረት ያደረገ የፖለቲካ አደረጃጀት ቀርቶ ወደ ዜጋ ተኮር የፖለቲካ ስርዓት ሽግግር እንዲደረግ በሚጠይቁና የአሁኑ የፖለቲካ አደረጃጀት የብሔር ብሔረሰቦችን የራስን ዕድል በራስ የመወሰን መብት ማረጋገጫ ስለሆነ ሊነካ አይገባም በሚሉ ወገኖች መካከል ያለው ልዩነት በምክክር እንዲፈታ በንዑስ አጀንዳው ተጠይቋል። በምክክሩ ላይ እየተሳተፉ የሚገኙ ተመካካሪዎች የተለያዩ የማህበረሰብ ክፍሎችን የሚወክሉ ሲሆን አንዳንድ ክልሎች ለተመካካሪዎች ከፍተኛ አበል መክፈላቸውን ዘገባው ጠቁሟል። ለተመካካሪዎች አበል ከከፈሉ ክልሎች መካከል ኦሮሚያ፣ ሶማሌ፣ ሲዳማና አፋር ክልሎች የሚጠቀሱ ሲሆን ለትራንስፖርት በሚል የተከፈለው አበል ከ5,000 እስከ 80,000 የኢትዮጵያ ብር የሚደርስ መሆኑን የወጣው መረጃ ያመለክታል። ለአብዛኛው የሶማሌ ክልል ተሳታፊዎች የ80,000 ብር የአበል ክፍያ እንደተፈጸመላቸው የገለጡት ምንጫችን
ክፍያው የተፈጸመው ኮሚሽኑ ሁሉንም የተሳታፊዎች ወጪ እንደሚሸፍን ባሳወቀበት ሁኔታ ውስጥ ነው ብለዋል። ለሲዳማ ክልል ተመካካሪዎች 5000፣ ከኦሮሚያ ክልል አንዳንድ አካባቢዎች ለተወከሉ ተመካካሪዎች 9000፣ ለአፋር ክልል ተመካካሪዎች ደግሞ እስከ 10000 ብር የሚደርስ ክፍያ መፈጸሙንም ምንጮች ነግረውናል። በቀጣይ መረጃችን በአስቸኳይ አቁሙት ካልሆነ ከባድ እልቂት ይፈጸማል ሲል ድርጅቱ አስጠነቀቀ ይለናል። ድርጅቱ ይህንን ማስጠንቀቂያ የሰጠው ለጠቅላይ ሚኒስትር አብይ አህመድ በጻፈው አነጋጋሪ ደብዳቤ ነው። ወደ 4 ኪሎ የተላከው ማስጠንቀቂያ ያዘለ ደብዳቤ ትኩረትን ስቧል። በሌላ በኩል ከሰሞኑ ፋኖ አዲስ አበባን ለመቆጣጠር ከጫፍ ደርሷል የሚል ንግግር ያሰሙት የህወሓት ከፍተኛ አመራር ከኤርትራ ድንበር ቅርብ ርቀት በምትገኘው ከተማ በመገኘት ብልጽግናን ከስልጣን ለማስወገድ መምከራቸው ታውቋል። ለጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ የጻፈው ሳልሳይ ወያኔ ትግራይ ፓርቲ ነው። በመቀለ የሚንቀሳቀሰው ሳልሳይ ወያነ ትግራይ ፓርቲ ለኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በጻፈው ግልጽ ደብዳቤ በኢትዮጵያ መንግስትና በህወሓት እንዲሁም በውጭ ኃይሎች መካከል አዲስ የጦርነት ደመና እያንዣበበ መምጣቱን በመጥቀስ ከባድ ሰብአዊና ቁሳዊ ውድመት የሚያስከትል አዲስ ጦርነት እንዳይቀሰቀስ በአስቸኳይ የመከላከያና የሰላም እርምጃዎች እንዲወሰዱ ጥሪ አቅርቧል። ሳልሳይ ወያነ በደብዳቤው እንዳመላከተው የትግራይ ህዝብና አገሪቱ ካለፈው አውዳሚ ጦርነት ካስከተለው መጠነ ሰፊ ሰብአዊና ኢኮኖሚያዊ ቀውስ ገና ሳያገግሙ በአሁኑ ወቅት ሌላ የጦርነት ዝግጅትና ስጋት ጫፍ መድረሱ እጅግ አሳሳቢ ነው። አሁን ሊቀሰቀስ የሚችል ማንኛውም ግጭት የክልሉንና የአገሪቱን ህልውና አደጋ ላይ ከመጣሉ ባለፈ ቀጠናዊና ዓለም አቀፋዊ ኃይሎች አዳዲስ የጦር መሳሪያዎችን የሚፈትኑበት አደገኛ የውክልና ጦርነት ወይም ፕሮክሲ ዋር ሊሆን እንደሚችል ፓርቲው አስጠንቅቋል። ሳልሳይ ወያነ ትግራይ አዲስ ጦርነትን ለማስቀረትና ዘላቂ ሰላምን ለማረጋገጥ የፌዴራል መንግስት የሚከተሉትን ዋና ዋና ጥያቄዎች ያለምንም ቅድመ ሁኔታና አላስፈላጊ ማጓተት እንዲመልስ ጠይቋል። አንደኛ፣ ትግራይ ህገ መንግስታዊ ግዛት እንዲከበርና ከጦርነቱ በኋላ የተተከሉ ህገወጥ መዋቅሮች በአስቸኳይ ፈርሰው ህጋዊ አሰራር ወደ ነበረበት እንዲመለስ ማድረግ። ሁለተኛ፣ በጦርነቱ ምክንያት የተፈናቀሉና የተሰደዱ በመቶ ሺዎች የሚቆጠሩ የትግራይ ተወላጆች ያለምንም ስጋትና መስተጓጎል ሰብአዊ መብቶቻቸው ተጠብቀው ወደ ቀድሞ ቀያቸው በአስቸኳይ እንዲመለሱና እንዲቋቋሙ ማድረግ። ሶስተኛ፣ ለህዝቡ የዕለት ተዕለት ኑሮ ወሳኝ የሆኑ ማህበራዊና ኢኮኖሚያዊ መሰረታዊ አገልግሎቶች ፍትሐዊ የፌዴራል በጀት ክፍፍልን ጨምሮ ያለምንም ገደብ ሙሉ በሙሉ ስራ ላይ እንዲውሉ ማድረግ። ፓርቲው በደብዳቤው አጥብቆ እንዳሰመረበት የትግራይ ህዝብ ህጋዊና ሰብአዊ ጥያቄዎች ከተለያዩ የፖለቲካ ጥቅሞች ወይም ከህወሓት ድርጅታዊ እንቅስቃሴዎች ጋር ተያይዘው መታገዳቸው ለሌላ ጦርነት መቀስቀስ ዋነኛ ምክንያት እየሆነ ይገኛል። ስለሆነም የፌዴራል መንግስት የጦርነት ነጋሪት መምታቱንና ቅስቀሳዎችን በአስቸኳይ አቁሞ የትግራይን ህዝብ ጥያቄዎች በተለየ መልኩ በማየት በሰላማዊ መንገድና በውይይት እውነተኛ ምላሽ እንዲሰጥ ሳልሳይ ወያነ ትግራይ አሳስበዋል። ይህ በእንዲህ እንዳለ አቶ አማኑኤል አሰፋ ከኤርትራ ድንበር ቅርብ ርቀት ብልጽግናን ስለመገልበጥ ሲመክሩ ውለዋል። ከኤርትራ ድንበር ቅርብ ርቀት ላይ በምትገኘው አድዋ ከተማ በተደረገው በዚህ ስብሰባ የትግራይ ህዝብ ህልውና የሚረጋገጠው በብልጽግናው አገዛዝ መቃብር ነው በማለት ተናግረዋል። አማኑኤል ገጥሞናል ካሉት የህልውና አደጋ ለመውጣት በአገዛዙ ምክንያት ህልውናቸው አደጋ ላይ ከወደቁ አጎራባች ህዝቦች ጋር በመተባበር ለመስራት የሚያስችል አሰራር በቡድናቸው ተቀባይነት ማግኘቱን አረጋግጠዋል። የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ ባለፈው ሳምንት መሬት ላይ የወረደ ጽምዶ የሚባል ጥምረት የለም ማለታቸው አነጋጋሪ እንደነበረ ይታወሳል። አሁን ደግሞ ውሎ ሳያድር በማግስቱ በይፋ ከውጭና ከውስጥ ኃይሎች ጋር አስተባብሮ ቅንጅት መፍጠራቸው በአደባባይ እየገለጹ ይገኛሉ። በቀጣይ መረጃችን የመከላከያ ሰራዊቱ ፋኖን በማዳከም ወደ ትግራይ ሙሉ ዘመቻ ለመክፈት ማቀዱ ተሰማ። ከሰሞኑ በጎጃምና በወሎ እንደ አዲስ የተከፈተው ዘመቻም ዓላማው ይህ እንደሆነ ታውቋል። በሰሜን ወሎና ጎጃም ፋኖ ላይ ምቱ ጠንክሯል። መከላከያ ከባድ ዘመቻ እያከናወነ ነው። በትግራይ ደግሞም ጦርነት ሊጀመር ከጫፍ ደርሷል። ከሰሞኑ የፋኖ ጠንካራ ይዞታ ላይ የተከፈተው ውጊያ ዓላማው በትግራይ አዲስ ዘመቻ ለመክፈት ታስቦ እንደሆነ መረጃዎች እያመላከቱ ነው። በአማራ ክልል ዘመቻው ተጧጡፏል። በትግራይ ደግሞ አዲስ ዘመቻ ሊታወጅ ቁርጡ ቀን ቀርቧል። ህወሓት ብልጽግናን አስወግዳለሁ እያለ እየፎከረ ነው። ብልጽግናም እንደ ዱቄት በኗል ያለውን ህወሓት አጠፋለሁ ብሏል።
ህወሓትን ለማጥፋት እየተዘጋጀ ያለው የፌዴራል መንግስቱ አስቀድሞ ግን ፋኖ ለማዳከም ከዚያም ወደ ትግራይ ለመዝመት ያቀደ መስሏል። ለዚህም ከሰሞኑ እንደ ጎጃምና ሰሜን ወሎ ባሉ የፋኖ ጠንካራ ይዞታዎች ላይ መጠነ ሰፊ የሚባል ዘመቻን እያደረገ ነው። በተለይም በጎጃም ጮቄ ተራሮች እጅግ የበረታ ውጊያ ሲደረግ ነው የከረመው። የኢፌድሪ መከላከያ ሰራዊት የምስራቅ እዝ በጎጃም በተለይም በጮቄ በደጋዳሞትና በአጎራባች ቀጠናዎች የከፈተው መጠነ ሰፊ ዘመቻ ዓላማ ጽንፈኛ ሲል የሚጠራቸውን የፋኖ ኃይሎች መዋቅር ማፍረስና የህዝብን ሰላም ማረጋገጥ እንደሆነ አስታውቋል። የጎጃም ፋኖ በበኩሉ የመንግስትን የድል መግለጫዎች በማስተባበል በመንግስት ጦር ላይ ከባድ ኪሳራ ማድረሱንና የአካባቢው ይዞታዎችን ለመከላከል እየተንቀሳቀሰ መሆኑን ይገልጻል። በአንዳንድ የፋኖ ደጋፊዎችና የማህበራዊ ሚዲያ ተንታኞች ዘንድ መንግስት በአማራ ክልል ያለውን የኃይል ሚዛን ሙሉ በሙሉ ለመቆጣጠርና የሰሜኑን ስጋት ለመቀነስ ይፋዊ ዘመቻዎችን እንደሚያደርግ ይገመታል። በአሁኑ ወቅት በትግራይ ክልል የኃይል ምልመላና ውጥረት መኖሩ የሚገለጽ ቢሆንም በጎጃም እየተካሄደ ያለው ውጊያ በቀጥታ ከህወሓት ጋር የተያያዘ ሳይሆን ላለፉት ዓመታት በአማራ ክልል ከቀጠለው የመንግስትና የፋኖ ጦርነት ጋር የተያያዘ የውጊያው ምዕራፍ ነው። በአካባቢው በሚደረገው የከባድ መሳሪያዎች ልውውጥ ሳቢያ በንጹሃን ዜጎች ላይ ጉዳት እየደረሰ መሆኑን የሰብአዊ መብት ተሟጋቾችና የአካባቢው ነዋሪዎች እየገለጹ ይገኛሉ። ስለዚህ የዘመቻው ቀጥተኛና ይፋዊ ዓላማ በጎጃም ያለውን የፋኖ መዋቅር ማዳከም ቢሆንም ከህወሓት ጋር ሊኖር ስለሚችለው ቀጣይ ግንኙነት የሚነሱት ሀሳቦች በወታደራዊ ተንታኞች የሚሰጡ የፖለቲካ ግምቶች እንጂ የተረጋገጡ ይፋዊ እቅዶች አይደሉም። በቀጣይ መረጃችን ከ4 ኪሎ በየጊዜው የሚሰጡ ድንገተኛ እርምጃዎች ቀጥለዋል። አብይ በሚቀጥለው አዲስ ዓመት ፓርቲያቸውን ለማጽዳትና የሚያሰጓቸውን ሰዎች ገሸሽ ለማድረግ ቆርጠው ተነስተዋል። ዛሬ በተሰማ ዜና 2 የክልል ፕሬዝዳንቶች በመጪው መስከረም ወር ከስልጣን እንደሚሰናበቱ እየተሰማ ነው። ይህ መረጃ ለብልጽግና ፓርቲ ቅርበት ያላቸው ምንጮች በስፋት እየዘገቡት ነው። ለብልጽግና ቅርበት ያላቸው ዘገባዎች እንዳወጡት መረጃ ከስልጣን ይሰናበታሉ የተባሉት የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጀዋርና የአፋር ክልል ርዕሰ መስተዳደር አቶ አወል አርባ ናቸው። በተለይም የድሬዳዋ ከተማ ከንቲባ ከስልጣን ይሰናበታሉ መባሉ ትኩረትን የሚስብ ነው። ምክንያቱም ድሬዳዋ በኦሮሞና ሶማሌ ልሂቃን ዘንድ የይገባኛል ጥያቄ የሚነሳባት ናትና። እንደሚታወቀው ኢህአዴግ ስልጣኑን ከጨበጠ ወዲህ ድሬዳዋ 40-40-20 በሚል አፓርታይዳዊ ስርዓት ነው የምትተዳደረው። 40 ኦሮሞ፣ 40 ሶማሌ፣ 20 በመቶ ደግሞ ሌሎች ብሔሮች ይመራታል እንደማለት ነው። በድሬዳዋ ከተማ አስተዳደር የፖለቲካ የስልጣን ክፍፍል ልምድ ወይም ቻርተር መሰረት የከተማዋ ከፍተኛ የስልጣን ቦታዎች የብሔር ስብጥርን ባገናዘበ መልኩ በኦሮሞና በሶማሌ ብሔረሰቦች መካከል በወንበር መጋራት መርህ ወይም ፓወር ሼሪንግ ይደለደላሉ። በዚህም መሰረት የአሁኑ ከንቲባ አቶ ከድር ጀዋር የኦሮሞ ብሔርን ወክለው የከተማዋን አስተዳደር በከንቲባነት እየመሩ ይገኛሉ። አሁን ታዲያ ከቀጣይ 2019 ጀምሮ ድሬዳዋን የመምራት ተራ የሶማሌ ብሔር መሆኑን አቶ ከድር ከስልጣን እንደሚሰናበቱ ነው የተነገረው። አቶ ከድር ጀዋር በድሬዳዋ ከተማ አስተዳደር ምክር ቤት ሙሉ ድምፅ ተመርጠው የከተማዋ ከንቲባ ሆነው የተሾሙት በመስከረም ወር 2014 ዓ.ም ላይ ነበር። ከንቲባ ሆነው ከመሾማቸው በፊት ለ3 ዓመታት ያህል በድሬዳዋ ከተማ አስተዳደር ምክትል ከንቲባ በመሆን አገልግለዋል። በፖለቲካ ህይወታቸው ውስጥ በወጣትነት እድሜያቸው ከቀበሌ ሰብሳቢነት ጀምሮ የወጣቶችና ስፖርት ኮሚሽነር እንዲሁም የድሬዳዋ ከተማ ምክር ቤት አፈ ጉባኤ በመሆን በተለያዩ የኃላፊነት ቦታዎች ሰርተዋል። በሌላ በኩልም ለረጅም ዓመታት የአፋር ክልልን የመሩት አቶ አወል አርባ ከስልጣን እንደሚነሱም እነዚህ ምንጮች ዘግበዋል። አቶ አወል አርባ ከስልጣን ሊነሱ ይችላሉ የተባለው ከቅርብ ጊዜ ወዲህ የክልሉ ወጣቶችና አመራሮች መንግስትን በመቃወም ትጥቅ ትግል በመጀመራቸው አቶ አወል ይህንን ማስቆም አልቻሉም በሚል ነው። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።